ፊንላንድ ለ8 ተከታታይ ዓመት በዓለም ደስተኛ ሀገር ሆና ተመርጣለች። በሪፖርቱ መሰረት ኢትዮጵያ 132ኛ ደረጃ ላይ ተቀምጣለች። ግብጽ ደግሞ 135ኛ ደረጃን ይዛለች። ጎረቤት ሀገር ኬንያ 115ኛ ሆኗል። የተፈጥሮ መዳረሻ ከመሆንና ጠንካራ የማህበራዊ ዋስትና ስርዓትን መዘርጋቷ ፊንላንድ የደስተኛ ሀገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት ድጋፍ ባደረገለት የዚህ ዓለም ደስታ ሪፖርት ፊንላንድ ከሌሎች 3 የኖርዲክ ሀገራት ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮስታሪካና ሜክሲኮ ለመጀመሪያ ጊዜ እስከ 10ኛ ባለው ደረጃ ውስጥ መግባት ችሏል። አፍጋኒስታን በሪፖርቱ ደረጃ ግርጌ ላይ በመቀመጥ 147ኛ ደረጃን ይዛ አጠናቃለች። ጥናቱ እንግዳ ሰዎች ወይም የማይተዋወቁ ሰዎች ከሚጠበቀው በእጥፍ የበለጠ ደግ ሆነው መገኘታቸውን አረጋግጧል። ሆን ተብሎ የኪስ ቦርሳ በመጣል ምን ያህል እንግዳ ሰዎች እንደመለሱ በማየትና ሰዎች ይመልሳሉ ብለው ከሚጠብቁት ጋር በማነጻጸር ተለክቷል። የተመለሱት የኪስ ቦርሳዎች መጠን ሰዎች ከገመቱት በእጥፍ የሚበልጥ ሆኗል። ከዓለም ዙሪያ የተገኙ መረጃዎችን ባሰባሰበው ጥናት መሰረት የሌሎች ደግነት ቀደም ሲል ከታሰበው በላይ ከደስታ ጋር የተሳሰረ መሆኑን አስታውቋል። የኪስ ቦርሳ ጥናቱ መረጃ እንደሚያሳየው ሰዎች እርስ በእርስ እንደሚተሳሰቡ በሚያስቡበት ቦታ መኖራቸው በጣም ደስተኛ ያደርጋቸዋል ሲሉ በብሪቲሽ የኮሎምቢያ ዩኒቨርሲቲ ኢኮኖሚስትና የሪፖርቱ መሪ አርታኢ የሆኑት ጆን ኦፍ ሄልዊል ገልጸዋል። የተባበሩት መንግስታት ድርጅት የዓለም አቀፍ የደስታን ቀንን ምክንያት በማድረግ ይፋ የሆነው 13ኛው የዓለም የደስታ ሪፖርት ሰዎች ህይወታቸውን እንዲገመግሙ በመጠየቅ እጅግ ደስተኛ የሆኑት የዓለም ሀገራትን በደረጃ አስቀምጧል። ፊንላንድ ከ10 ነጥብ ውስጥ በአማካይ 7.7 በማስመዝገብ ቀዳሚ ስትሆን ዴንማርክ ሁለተኛ ደረጃን ይዛለች። በኦክስፎርድ ዩኒቨርሲቲ ዌሊንግ የምርምር ማዕከል የታተመው ጥናቱ ሰዎች የራሳቸውን ህይወት ከ0 እስከ 10 እንዲመዝኑ ጠይቋል። 0 የከፋ ህይወት ሲሆን 10 ምርጥ ህይወት ተደርጎም ቀርቧል። የሀገራት ደረጃ በእነዚህ ውጤት 3 ዓመት አማካይ ላይ የተመሰረተ ናቸው። ቀዳሚዎቹ 10 ሀገራትም እነዚህ ናቸው: ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድስ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉክዘምበርግ እና ሜክሲኮ። የ2025 የዓለም ደስታ ሪፖርት ሌሎች ግኝቶችንም ይፋ አድርጓል። በዩናይትድ ስቴትስ እና በአንዳንድ የአውሮፓ ክፍሎች ላይ ያለው የደስታና የማህበራዊ እምነት ማሽቆልቆል፣ የፖለቲካ ጽንፈኝነት እንዲሁም ልዩነት መስፋትን ያስረዳል። ምግብን ከሌሎች ጋር መጋራት በዓለም ዙሪያ ካለው ደህንነትና በጥብቅ የተቆራኘ ነው። የቤተሰብ ብዛት ከደስታ ጋር በጥብቅ የተቆራኘ ሲሆን ከ4 እስከ 5 ሰዎች አብረው የሚኖሩባቸው ሜክሲኮና አውሮፓ ከፍተኛውን የደስታ ደረጃን አግኝተዋል። የተባበሩት መንግስታት የዘላቂ ልማት ኔትወርክ ፕሬዚዳንት ጄፍሪ ዲ ሳክስ በበኩላቸው ግኝቶቹ ደስታ በመተማመን በደግነትና በማህበራዊ ትስስር ላይ የተመሰረተ ነው። ይህ ጠቃሚ እውነት ወደ አዎንታዊ ተግባር በመተርጎም በእነዚህ ሰላም፣ ጨዋነትና ደግነትን በዓለም ዙሪያ ማፍራት የኛ ፈንታ ነው ሲሉም ገልጸዋል። በዚህ በማህበራዊ መገለልና በፖለቲካዊ ልዩነት ዘመን ሰዎች ወደ ጠረጴዛ ዙሪያ በድጋሚ ለመምጣት መንገዶችን መፈለግ አለብን። ይህንን ማድረጉ ለግልና ለጋራ ደህንነት ወሳኝ ነው ሲሉም ገልጸዋል።